senti sesi tana palla da barkisha gisesi wanti wazana shabir sesi lane la matai konda fursesi ነፃነት ሱልጣን እባላለሁኝ ዛሬ ኢቢኤስ ሬጌና አፍሮቢት ፕሮግራም ላይ ከራስ ብሩክ ጋር አብረን እንቆያለን መዋሌ ነው መጣቻ ትቀርም ሲሉ አታመሽም ዛሬ ሲሉ ልብ የሌለው መቼ መለሳል ራስ ብሩክ ጋር ይሄዳል ፍቅር ይታገሱ ነኝ በጣም አመሰግናለሁ እንግዲህ ስለሆናችሁ እኛም እናመሰግናለን ስለጋበዝከን ሁለታችሁንም በጣም ማከብራችሁ አርቲስቶች ናችሁ በጣም ብዙ ተስፋ እኔ ከናንተ በጣም ብዙ መጠብቀው ነገር አለ በጣም ከምር ተመልካቾቻችን ኢቢኤስ ሬጌን አፍሪካን ቢት ሳምንታችንን ጠብቀን ፕሮግራማችንን ጀምረናል ይሄንን ፕሮግራም አዘጋጅቼ ማቀርብላችሁ ነው ራስ ብሩክ ባርኪ ነኝ ዳይሬክተሬን ካሜራማኖቼን አመሰግናለሁኝ በድጋሚ ምስጋናን ያቀርብኩኝ ወደ ጨዋታችን እንሂድ እሺ እስቲ ስለ ራሳችሁ ትንሽ አጫውቱን በጣም ሙዚቃ ምትወድ ራሴን ስገልጽ በጣም ሙዚቃ ምትወድ ምኞቴ ሁሉ the last day of my life የመጨረሻም የምሞትበት ቀን እየዘፈንኩኝ ሁሉ በሞት ይሄን ያህል ነው ፍላጎት ይሄን ያህል ነው ፍቅር ያለኝ እንደ ቱፓክ ስሞት በሙዚቃ አቀበሩኝ እንዳለው ማለት በቃ አይ ዊሽ እንደዛ ቢሆን ማለት ነው ማንም ሰው ያለቀሰ ባይቀብረኝ ደስ ይለኛል ግን ባልሞትም ደስ ይለኛል መሞት አልፈልግም እሺ እና በጣም ጸባይኛ ነኝ ማለት ከሰው ጋር አልጣላም ጸብ ምናምን አላቀም ከሰው ጋር አልጣላም መስራት የሚፈልጉ ሰዎች ካሉ በጣም አፕሪሺየት አደርጋለሁ ሴቶችን በጣም መደገፍ ወዳለሁ አበረታታለሁኝ ብዙ ጊዜ በቃ ባለኝ አጋጣሚ ሁሉ እንደዚህ በሴትነቴ የሆነ ላደርግ የምችለው ነገር ካለ አቅሜን ሞክራለሁኝ ሰዎች ተስፋ አልቆርጥም ብዙ ተስፋ የሚያስቆርጡ ነገሮች ገጥሞኛ ቃሉ ሙዚቃ እንድተው ተስፋ የሚያስቆርጡ ብቻ ሳይሆን የሚያጓጉ እንዴት ነው ይሄን ነገር ባቆም በጣም የተሻለ ነገር በቃ እንዲየታየኝ እያሳዩኝ የተውኩት ብዙ ነገሮች አሉ እና ይሄንን ታክል መስለኛል ስለራሴ ብናገር ነው አባባል በጣም ከምር ማለት እያየሽው የተውሽው በጣም ብዙ ነገር ያ ሙዚቀኛ በዚህ ሊጠነክር ይገባል ስለዚህ ወደ አንቺ እንምጣ እስቲ ያው አንድ አይነት ጥያቄ ያው ሰዎች አንቺ እንዴት ይገልጹሻል አንቺ ስራሽ እንዴት ይገልጹአለሽ ሰዎች እንዴት ይገልጹኛል አላቀውም ያው እንደራሳቸው እንዳቀራረባቸው ከኔ ጋር ምን ሲሉ ሰምተሽ ታውቂያለሽ እንደው እንደ ሀሜት ተወሬ ነፂ አይቶ ይቅር አትብሩ ብዙ ጊዜ እሺ ብዙ ጊዜ የሆነ ነገር ወይስ የሆነ ነገር እንደዚህ በይልን ምናምን ስባል መደበቅ አልችልም ያን ነገር ውሸትም ሊሆን ይችላል የሆነ ነገርና ፊቴ ይናገራል ብቻ የሆነ ነገር እንደዚህ ሰው በእናትሽ እንደዚህ ነፂ እንደዚህ ለዋሽ ነውና አንቺም እንደዚህ አርጊልኝ ካለኝ አልችልም እና ውይ ለሷማ እንትን እንዳትሉ ምናምን ይላሉ ሌላ እነሱ ያቁታል ራሴን ደግሞ ስገልጽልክ በጣም ነፃ ሆኜ ነው ያደኩትኝና ነፃ ሰው ነኝ ጨዋታ ወዳለሁኝ ከሰው ጋር ከሰው ጋር ቶሎ ግባባለሁኝ በቃ ከዚህ በላይ ልገልጽልህ አልችልም ደስ ይላል የመጀመሪያው ኦተና ታይትሉ አይደለም አባይን ከአባይ ጋር የተገናኘ ነገር አለ ከአባይ ጋር የተገናኘ ነገር የለውም አባያ ሀይቅ የሚባል አለ ወደ ደቡብ አካባቢ እሱ በሀይቁስ አካባቢ ያለ ስለነሰራ ነው በሀይቁ ስም አድርገነው ነው እንጂ መጀመሪያ ወተናው ነበር የዘፈኑ ርዕስ ግን ያው ሙሉ አካባቢውን ይገልጽልናል ስላለን በሀይቁ ስያሜ ሰየም ነው በጣም የሚገርም ሙዚቃ እኔም ወደዋለሁ ኢቨን ዜማው ብቻ አይደለም ቅንብሩ ራሱ ጊልዶ ከሰራቸው ልዩ ሙዚቃዎች ቆንጆ ሙዚቃ ጊታሩን ላይቭ ነው የተገባው እንስ ራሱን የተጫወተው ጊልዶ በቃ ይገርማል ሰሉት ማለት ወዳለሁ በዚህ ማለት እንደዚህ አይነት ሙዚቃዎች ብዙ ዜማቸው ቆንጆ የሆኑ
ልስልስ ያሉ በጣም ያልፈጠነ በጣም ያልቀዘቀዘ በቃ ደስ የሚል ሰው ሲያዳምጠው እኔ አሁን እሱ ሙዚቃ ሲጀምር ገና ሲጀምር ሰው ቢቀይርብኝ እጣላለሁ ምናምን ላይክ በጣም ነው የሚመቸኝ ማለት ነው። ላይክ አዳምጬ ከጨረስኩ በኋላ ወደ ፈለጉት ሲፈልጉ ምናምን እና ደስ የሚል ሙዚቃ ነው። በጣም አሪፍ ሙዚቃ። ቴንክ ዩ። ለአቀናባሪው በዚሁ ማስተላለፍ መልእክታችን እንፈልጋለን። ያንቺም አዲሱ ሙዚቃ በጣም የሚገርም ሙዚቃ ነው። ወደድከው እንዴ? እድለኛ ነኝ። ምን አሉ ሰዎች ማለት ነው? በጣም ነው ሰው ሁሉ የወደደው ማለት ሰው ዩቲዩብ ላይ ኮሜንት አታንቡ ማለት አታንቡ ብለው የሚመክሩን አንዳንድ ሰዎች አሉ። ያው ብዙ ኔጋቲቭ ሞራል የሚነካ ስሜትን የሚጎዳ አንተ በጣም ደክመህ የሰራኸውን ድካም ሁሉ መሬት የሚከት ኮሜንቶች ስላሉ ማለት ነው። እኔ ደግሞ ጥሎብኝ አነባለሁ ማለት ስድብም ቢሆን እስቃለሁ። እንደውም ለጓደኞቼ ሁሉ እያነበብኩ አስቃለሁ ሁሉ ማለት ነው። እና በጣም ነው መመከረው ፍቅር የሆነ ሞራል የሚነካ ነገር እኔ ሞራሌ እንደዚህ የሚነካ ሰው አይደለሁም። ሲጀመር ሞራሌን ይቻሉታም ትላለህ። ቆልፌበት ነው አሪ ነው ወድጀዋል። እና አሁን ገብቼ ሳነብ አንድ እንኳን ሰው መጥፎ ኮሜንት አይሰጥም። አንድ እንኳን እንዲህ ብታረጊው ኖሮ ሚል እንኳን የለም። እና እጅግ በጣም ነው ደስ ያለኝ እውነት ማለት እኔ ከዚህም በላይ ባይሰማ እንኳን ግድ የለኝም። አንደኛ ሙዚቃ የነፍስ ጥሪ ነው አይደል? የነፍሴን ጥሪ በቃ ለኔ አስተናግጄበታለሁ በዚህ ሙዚቃ። ምክንያቱም አቅም እንዳለኝ አውቃለሁ፣ መስራት እንደምችል አውቃለሁ። ራስን ከሰዎች ጋር ለማስተዋወቅ ግን ፈጣን ዘፈኖችን የተለያዩ ነገሮችን እንሰራለን። ግን እንዲ ቻሌንጅ የሚያደርጉ ሀገርኛ የሆኑ ቅኝት የሆኑ ዘፈኖች መስራት እንደምችል ራሴንም የፈተንኩበት ዘፈን ነውና በጣም ነው ሰዎች የወደዱት። እግዚአብሔር ይመስገን። ከኔ የሆነ አንድ ነገር የለም ከእግዚአብሔር ሁሉ ነገርና በጣም ነው ደስ ያለኝ። በጣም ወደውታል። ያው አንተም አንደኛው ነህ። በጣም የሚገርም ነው። ስለ ቪዲዮ ክሊፑ ተመልሰን መጣን እንጫወታለን። እሺ በዚሁ ያው ያንቺም አዲሱ ስራ በጣም የሚገርም ነው። በቅርብ ነው የተለቀቀው አይደል? አዎ። እና አዲስ ታይትል ነው በጣም ማለት አይተነው አናውቅም። እናሳ እስታጫውትን ስለ አዲሱ ሙዚቃ እንዴት ነው ጥንሰቱ እንዴት ነው? ጥንሰቱ እንዴት መሰለ? ያው ግጥምና ዜማ ሳሚ ነው የሚሰራልኝ። እሱ ነው የሰራው ግጥምና ዜማውን። ሳሚ ጎ ብዙ ሳሚዎች አሉ ለዛ ነው። እሺ ሳሚ ጎ ነው የሰራው። እሱ ሲመጣ ጠይቀዋለሁ ጎ ምን ለማለት ነው? ወደ ላይ ጎ ወይስ? እሺ እሱን ጠይቀው። ሳሚ ጎ ነው የሰራልኝ ግጥምና ዜማውን። ብሉ ፍሌም ኢንተርቴይንመንት የሚባል አዲስ ተከፍቶ ነበረ። እኛም እዛው ክሩ ነበርና አንድ ላይ እዛ ነው የተሰራው ሙሉ ነገር። የመጀመሪያው ግን ኦዲዮ ቅጂው ጊልዶ ጋር ነበረ የተሰራው። ሙሉን አንድ ላይ ፕሮዳክሽኑን እንስራው ስላለ ነው እዛ ይሄድ ነውና እንደዛ ነው የተሰራው። ይሄን ይመስላል። በጣም ማለት ሀሳቡ ራሱ በጣም ደስ የሚል ሀሳብ ነው ያለው አይደል? አዎ ደስ ይላል። ባይ ዘ ዌይ ታይትሉ ደላላው ነበረ። ይሄን መናገር ስለምፈልግ ነው። ሙዚቃ ግጥሙ ላይ ያለ ደላላው የሚል አይ ደላላው ነው ያልነው እኛ አንተን ሳሚ ሲሰራ ሙዚቃ የሚሰራቸው ሙዚቃዎች ታይትላቸው ወጣ ያሉ ናቸው። አሁን ባባ የሚለው ሙዚቃ ኢትዮ ሼክ ነው ርዕሱ። አንዳየህ ወተናም ደግሞ አባያ ነው። ኢትዮ ሼክ በጣም ዓለም ላይ በጣም ታይቷል። ጀርመን ላይ ዩሮፕ ላይ ኢቭን ናይጄሪያ ምናምን ልክ እንደ ናይጄሪያ ሙዚቃ ይታያል አይደል? እና በጣም ብዙ ሚሊየንስ ቪው ነው ያለው አይደል? በጣም ብዙ በኢትዮጵያን አፍሮቢት ሙዚቃ አዲስ ነገር ያመጣ አይደል? በጣም ለየት ያለ ሙዚቃ ነውና እሱ ርዕስ በቃ ከራሱ እሱ ስለሚጽፍ ራሱ የሚመስለውን ነው የሚጽፈው። ሰው ደግሞ የራሱን ይይዛል እና ያው ለርዕስ አንጨነቅ። ብዙ ጊዜ ብዙ ርዕስ አላችሁ እኛም እንወስዳለን። እኛም አይደል አዳዲስ ርዕሶች እኛም እንወስዳለን። እና ይሄኛው እና የተባለበት ምክንያት ልጅ አለኝ የ2 ዓመት ልጅ። እሺ ቤት ውስጥ ሙዚቃውን ስንከፍት ሲሰማ ልክ ሲያልቅ እና ይላል። አንጆኒ ይባላል ስሙ። በጣም በቃ ሲዘጋም ያለቅሳል ምናምን በቃ ለምዶታል ሙዚቃውን። እና እግዚአብሔር ስጦታ ማለት ነው አንጆኒ። አንጆኒዮ ማለት ይባርክልህ ማለት ነው። ይባርክልህ። አዎ እና ስለሚለን በቃ ወደ እና ቀየር ነው። በጣም ደስ ይላል። ታይትሉ ይሄ ነው እንግዲህ ሙዚቃው እንደዚህ ይሄን ይመስላል። እንዴት ነው ፊድባኩ? አሪፍ ነው። ምን መሰለክ ከአንድ ወር በፊት ነው የወጣው ቪዲዮ። በሆነ በኮፒራይት ክሌም ምክንያት በጥቂት ቀናት ውስጥ ወርዶ ነበር ከዩቲዩብ። እንዳውም በቅርብ ቀን ነው የተመለሰው። እና ቪዲዮ የተሰራው
ቀለል ባለ ሁኔታ ነው። እንደ አባያም አላደከመንም ብዙ ራሳችን ስቱዲዮ ውስጥ ገንብተን ነው ዳይሬክት ያደረገው። የኛውንም ሳሚ ነው። ነገር ግን የጠፉብን ፋይሎች አሉ ቪዲዮ ላይ የሆነ ሜሞሪ ምናምንና ግን ሆኖም ግን ቀለል አድርገን ነው የሰራ ነው። እዛ ላይም ሚላ ተሳትፎበታል። ጩቢቲ አሪፍ አድርጎ ነው ያመጣልን። ያው ብቻ አሪፍ ነው። አሪፍ እየሄደ ነው። እኛም እንግዲህ ያው በጣም በመጀመሪያው ስራዎች በጣም ስለተመቸን ለዛ ነው እዚህ የጠራንሽና ይሄኛውም ደግሞ እንደዛ ትልቅ እንደሚሆን እምነት አለ። ቆንጆ ስራ ነው። ምን ያህል ስራዎች ሰራሽ እስካሁን? በቪዲዮ ደረጃ 2 ናቸው አባያና እና ከዛ በፊት ግን የሱርማ ሙዚቃ አለኝ። ሱርማ የሚል መጠሪያው በኦዲዮ ብቻ ነው የተሰራው። እንዳውም አዲስ ሚውዚክ አዋርድ ላይ በሬዲዮ አድማጮች ምርጫ አንደኛ ወጥቶ ነበረ። ዛሚ ላይ ኦዲዮ ብቻ ነው የተሰራው፣ ለሬዲዮ ብቻ ነው የተሰጠው። ዲጄ ቤቢ ማለት ነው። ዲጄ ቤቢ ያ። ናይስ። ፍቅር ምን ያህል ስራዎች አሉሽ? እየቆጠርኩ ነበር ነፂን ስጠይቃት። በጣም ብዙ ናቸው ማለት? አይ ብዙ አይደለም፣ 1-5 ወይ ምናምን ይሆናል። ኦኬ። ግማሽ አልበም አለሽ ማለት? አዎ እንደምንም አጣድፌ አልበም አደርገዋለሁ። እና አንድ ደግሞ ከአሸናፊ ገረመው ጋር መጀመሪያ የሰራ ነው አንቺ ወረተኛ የሚል ዘፈን እየተቀባበልን ሰርተናል። እሺ። አዎ በቃ እሱን ተጨምሮ ማለት 1-5-6 ይሆናል። እንዴት ነበር እሱ? አንቺ ወረተኛ እየተቀባበልን ነው። ነፂ እኔ ያሹ ልበልሽ ዘፋኝ ይዤ ብቻ በወንድ ድምጽ አድርጊ እስቲ። አሹ በጣም ጓደኛችን ነው። አክቹሊ እንደዚህ ምንም ዘፈን ሳይኖረን ነው የምንተዋወቀው። እኔም ነፂ ምንም ዘፈን የለንም እና እኔም ካሹ ጋር ስቱዲዮ ስሄድ አንቺ ወረተኛ ልንሰራ ነፂም ስቱዲዮ ነበረች ሌላ ዘፈን እየሰራች እዛ ነው የምንተዋወቀውና ከረጅም ጊዜ በኋላ ነው እዚህ ጋር የተገናኘ ነው። 5 ዓመት ማለት ይሄንን እንትን በፎቶ ያዘው። እሺ ከ5 ዓመት በኋላ ያገናኙዋቸው ብለን እውነት ነው ፍጹም ተያይተን አናውቅም። ከዛ በኋላ ደስ ይላል። ባይዘው ታዋቂ ከመሆንሽ በፊት ጓደኛ አሁን የናንተ የልብ ጓደኝነት እንጂ እንትን አይደለም የስራ ምናምን አይደለም። ከዚህ በኋላ መቀጠል ይችላል ማለት ነው። ይቀጥላል ኦፍ ኮርስ ኢዮቤልዩን ለማክበር ነው። እሺ ሞክሪ ጀምሪ አሹን በወንድ ድምጽ አድርገሽ አሹዬ እንዳትቀየመኝ እኔ ፍቃድ ሰጥቼ ነው። አንቺ ወረተኛ ወረቴ ለመድሽው ልቤን አድማሽው አንተ ወረተኛ ወረቴ ለመድከው ሳምነህ የከዳ ልቤን አደማኸው። አንቺ ወረተኛ ወረቴ ለመድሽው ሳምነሽ የከዳሽ ልቤን አደማሽው። አንተ ወረተኛ ወረቴ ለመድከው ሳምነህ የከዳል ቤናስ እንደዚህ ሲቷ ያሹ ነገር ነው አልመጣልሽ። ተመልካቾቻችን ተመልሰን መጥተናል። አብራችሁን ስላላችሁ እናመሰግናለን። እንግዲህ ዛሬ ሴት እንግዶቻችን ጨዋታ የድሮ ጓደኛሞች ከ5 ዓመት በኋላ ለመጀመሪያ ጊዜ እዚህ መድረክ ላይ ተገናኙ። ደስ ብሎኛል። በጣም እኔም ደስ ብሎኛል። ከዚህ በኋላ እንግዲህ 15ኛ ደግሞ ከ15 ዓመት በኋላ ደግሞ እንደገና አይደል? በጣም የዛኔም 6 አልበም ሰርተን 12 አድርገን ነው ትችላላችሁ ነው ኮርታችሁ ነው ኔቨር እውነት ለምን you are one of us እኮ እውነት ነው። ሙዚቀኛ ለሙዚቀኛ እንዴ እድለኞች ነን። ሪስፔክት በጣም በቅርብ ያወጣቻቸው ስራዎች አሉ። እነሱን ዘፈኖቹን ከማጋበዛችን በፊት ቪዲዮ ክሊፕሽ ላይ አንቺ ላይም የናንተ የሁለታችሁም ቪዲዮ ክሊፑ ላይ ያሉ ናቸውና ያንቺ ላይ በጣም የወደድኩት ነገር አለ ውስጡ። በጣም ደግሞ ፊልም ራስሽ ነሽ የምትሰሪው ዳይሬክት የምታደርጊው አይደል? እስቲ ስለሱ ትንሽ አጫውሽ። ማለት እንዴት ነው የዚህ ዳይሬክት ስለማድረግ የገባሽ? ስለማው የጀመርሽው እንዴት ነው? ስለዚህ ዳይሬክቲንግ ነው። አዎ ዳይሬክቲንግ እንዲሁ አይ ዶንት ኖ መቼ እንደሚሆን ግን መጽሐፍ ፈልጋለሁ። ላይክ ፊክሽንም ሊሆን ይችላል ባዮግራፊም የሆነ ሰው መጽሐፍ ፈልጋለሁ ወይ የግጥም መጽሐፍ ሊሆን ይችላል። ብቻ መጽሐፍ ማሳተም ፈልጋለሁ። አሁን ያየሁት ነው መጽሐፉ ከጀርባ ፎቶ ያንቺ ፎቶ ነው። ዝም ብሎ እንደዚህ ብዬ እና
ስክሪፕት ራይቲንግ ለመማር ነበር የሄድኩት የቪዲዮግራፊ ትምህርት ቤት። ስክሪፕት ራይቲንግ ለመማር ሲሄድ ፓኬጅ ነው ትምህርቱ፣ ቪዲዮግራፊ፣ ኤዲቲንግ፣ ዳይሬክቲንግ፣ ስክሪፕት ራይቲንግ ምናምን። ከዛ ከገባም በኋላ ብርሃኑ ሽብሩ ይባላል አስተማሪያችን፣ የዳይሬክቲንግ አስተማሪያችን። በዚህ አጋጣሚ በጣም ነው የምወደው፣ ትምህርቱንም በጣም ነው የምወደው። በጣም ትልቅ የጥበብ ሰው ነው እውነት፣ ሳላከብረው አላልፍም። ሰምታል። ያ በጣም አመሰግናለሁ። እድለኛ ነኝ በሱ መማሪ። አስበው የገባሁት ሌላ ነገር ልማር ነው። እኔ ግን ዳይሬክቲንግ በቃ ወድጄ ቁጭ አልኩኝ እሱ እያስተማረ። ምክንያቱም እንደ ሴት አሁን ለምሳሌ የሆነ የምትለብሰው ትዘንጥ ምናምን ትችላለህ፣ ግን እሱ የሚያሳይህ ለምሳሌ አንተ የምትለብሰው ልብስ ልብሱ ሲያምር አይደለም መባል ያለበት፣ እንዴት ነው ልብሱ አንተ ልብሱን እንዳሳመርከው ነው መሆን ያለበት። እና እሱ የሚያስተምረን የነበረው እንደዛ ነው። እና ከውበቱ ባሻገር የዛ ቁስ ነገር ውበት ሳይሆን የሰውን ልጅ ውበት ነው ማውጣት የሚፈልገው። እና ያ ነገር በጣም ነበር የሚማርከኝ፣ ንግግሩ፣ የሚያስተምርበት መንገድ ምናምን። እና በቃ ተመስጬ እንደውም በሱ ክፍለ ጊዜ አንደኛ ነበር የወጣሁት ሁሉ ክላስ። አሁን ዘፈን መስራት ማለት የኔን ዘፈኖች መስራት ከጀመርኩ በኋላ ገና ግጥሙ ሲመጣ ጀምሮ በጣም በቃ ሞዶን ዘፈን ነው የምሰራው። ያልወደድኩትን አንድ ዘፈን እንኳን አልሰራውም ለራሴ ማለት ነው፣ ነጠላ ዜማ አድርጌ የሰራቸው። እና መድረክ ላይም እንደዛ ነኝ። እኔ ያልወደድኩትን ዘፈን መድረክ ላይ መጫወት አልወድም። እና በጣም ስለምወደው ዘፈኖቹን በጣም ብዙ ከማዳመጥ የተነሳ ሆል አይዲያ ጭንቅላቴ ውስጥ ቁጭ ይላል። እና ለሌላ ሰው እድል እሰጣለሁ። አሁን ይሄንን አዲሱን ዘፈኔ ለዳይሬክተር ሰጥቼዋለሁ። እኔ ኦልሬዲ ጽፌዋለሁ ማለት አይዲያ ጽፌያለሁ ጨርሻለሁ። እና ለዳይሬክተር ሰጠሁት። በቃ አንተ የምታይበት አንግል አለ፣ የኔን አይዲያ አልነግርህም፣ አንተ ግን የሆነ ከኔ የተሻለ ነገር ታደርግ ትችላለህ። በጣም ነው ዘፈኑን የወደድኩት። ይሄን ዘፈን ኦልሞስት 2 አመት ነው የፈጀብኝ። ይሄን ሳልጨርስ ሌላ ዘፈን አልሰራም ብዬ በቃ ሁሉ ተያይዤ ማለት ከዛ 2-3 ዳይሬክተሮች ጽፈውት ነበር። ፋይናሊ እነሱ የጻፉትን አነበብኩና እንደኔ አላሳመመኝም። ማለት በቃ ያመኛል፣ ይሁን እንዲያመኝ ይፈልጋሉ፣ ይሁን ነገር እንዲሰማኝ ይፈልጋሉ። እንዴ ሀዘን ያለው የሆነ ስሜት የሚነካ ዘፈን አልዘፈንኩም እስከዛሬ፣ ቀውጢ ነገር ነው የዘፈንኩትና ይሄ ዘፈን ግን እንዲያመኝ ይፈልጋሉ። ለምን ገና ዜማውን ስሰማው ጀምሮ አሞኛል በቃ። ስለዚህ የሆነ ስሜት ይፈልጋሉ፣ የሆነ በቃ ሁሌ ሳየው የማይጸጽተኝ ስሜት እንዲሰጠኝ ይፈልጋሉ። እና የነሱ ስሜት አልሰጠኝም ሳይሆን ማለት እኔ የፈለኩትን አይነት ነገር አላመጣልኝም። የማን ዜማና ግጥም ነው? ዜማው የአህመድ ተሾመ ድንቢ ነው። ግጥም አቡዲ የሚባል ልጅ ነው የጻፈው። በጣም ማመሰግናቸው ጎበዝ ልጆች ናቸው። በጣም ነበር አብርሃም ኪዳኔ በጣም መልካም ሰው ነው። በኢየሱስ ነፂ ወይ ያንቺ እና አሁን ታይትሉ ቀደም አውርተናል። ታይትሉ አዲስ እና የሚለው ልጅሽ ነው አይደለ? እንጂ ደላላው ፖስተሩ ላይ ነበር ደላላው በሚለው እንዳውም እናን ለማስገባት ብለን ደላላውን በቅንፍ ነው ያደረግነው። ደላላው ስንል ቆይ ሪል ብሮከር ወይንስ ደላዩ? የፍቅር ደላላ ነው። የፍቅር ደላላ ከባድ ነው። ለሱ ነው ለራሱ ነው። በጣም ከባድ ነው። ቃላቶቹ በጣም ደስ ይላሉ። አጠቃቀሙ የሆነ ማለት ትንሽ ድፍረት ያለው አይደለ? አገጣጠሙ ደፈር ያለ አገጣጠሙ። አዎ ብዬ አስባለሁ። አዎ ደስ ይላል አይደል? አዎ። እስቲ ስለ ቪዲዮ ትንሽ አጫውሽና የሁለታችሁን ቪዲዮ ክሊፕ እንድንጋብዝ። ቪዲዮውን ከእና በፊት ስለ አባያ ማውራት ፈልጋለሁ። ስለ አባያ ቪዲዮ ነው የምወደው ዘፈን፣ በጣም የምወደው ዘፈን ነው። እኔም አባያ ቪዲዮ ስንሰራ መጀመሪያ ቦታውን ነው ያየው ሳሚ፣ ቪዲዮ የተቀረጸበትን ቦታ እና ለሱ ቪዲዮ ሊሰራበትኝ እንደዚህ አይነት ቦታ አየው ብሎ አሳየኝ በስልክ እና ሳየው ነው ሞቼ ይገኛለሁ። ይሄ ቦታ የኔ ነው፣ ሙዚቃ ስራልኝ፣ ለዚህ ቦታ የሚመጥን ቦታውን የሚመስል የሚያምር ሙዚቃ ስራልኝ አልኩትኝ። ኢቭን እዚህ አይደለም የሰራው ዜማውን ሁላ እዛ ቦታው ጋር ሄዶ ምናምን ኔቸር ይወዳል። ዜማውንም እዛው ቦታ ላይ ነው የሰራው። ራስታ ነገር ነው ሳሚ ያው እና ቦታው ላይ ነው የሰራው ዜማውን ስሰማ በጣም ደስ አለኝ። ገባሁትኝ ጊልዶን የሰራው ቅንብሩን ተናገር ማለት ነው። አዎ እና በድጋሚ ለጊልዶ ቴንክ ዩ ሰራውትኝ። ከዛ በኋላ ቪዲዮን መስራት ነበረብን። ትንሽ አካባቢው ያስቸግራል፣ መንገዱ ምናምን ብቻ ኔቸሩ ማለት ሰው ቢያየው ደስ ይለኛል። ይሄን ቦታ አባያ
በአርባ ምንጭ በኩል አለ አባያ ኦኬ አባያ ሐይቅ በአርባ ምንጭ በኩልም አለ። ይሄ በወላይታ ሶዶ በኩል ያለውና በሲዳማ ብቻ ቦርደር አካባቢ የክልሎች ቦርደር ምናምን እንደዛ ነገር ነው። ኦኬ ሰው ቢያየው ደስ ይለኛል። በጣም ብዙ የሚያምር ቦታ አለው ከኔ ከተቀረስኩበት ውጪ እና ዳይሬክቲንጉን የሰራው እሱ ነው። ሙሉውን እዛ ጋር ቪዲዮ ላይ ያያየውን እና ሰውም ወዶልኛል። ቴንክ ዩ። እዛ ቦታ ላይ ያሉት ራሱ አድናቂዎች በቂ ናቸው። በጣም በቃ ቦታው ግር ብሎ ሲከተሏቸው ምናምን እኔ ደስ እያለኝ ነው ቪዲዮን የተቀረስኩት ራሱ በቃ የሆነ ሪል ነው የሚመስል ሪል ነው በቃ ሰዎቹም ፍቅራቸው ምናምን ደስ ይላል በጣም አካባቢው ላይ ያሉት ሰዎች ደስ ይላል ብቻ የትላልቆቹ ጭፈራ ምናምን ያለው በጣም ሁሉም እነሱ አሁን ዳንሰኞች ናቸው እዛው አስጠንታችሁ ነው ወይስ የባህሉ ነው ሙሉውን እዛ ጋር ዳይሬክት ሲያደርግ ሳሚ ለሁሉም የሚገባ ዳይሬክቲንግ ላይ እየሰጣቸው ነው እንትን ያለው ግን እሱ ከሰጣቸው በላይ እነሱ በደንብ ተውለውታል እና ደስ ይላል በቃ ትርጉሙ ምንድነው ወተና ማለት የፍቅር ዘፈን ነው እሺ ደስ የሚል የፍቅር ዘፈን ነው ቃልህን አክብር ቃልህን አትርሳ ወተና ማለት ደግሞ አያስቀምጠኝም ያንተ ነገር እኔን አያሳርፈኝም ወተና ነባይተና ሸምፒሴና ማለት አያስቀምጠኝም ያንተ ነገር እኔን አያሳርፈኝም ቃልህን ረሳ ሆይ ምን ነው ሌላ ሴት አገኘ ሆይ እንደዛ ነገር ነው ቆንጆ የፍቅር ዘፈን ነው ዋው በጣም ደስ ይላል እኔ አሁን በዜማውና በቅንብሩ ነው እንግዲህ እንጂ በግጥሙ አይደለም ቋንቋውን ታወሪዋለሽ ወይስ ቋንቋውን አሁን እየለመድኩኝ ነው እንጂ አታወሪም አላወራውም ቋንቋውን እየለመድኩኝ ነው እና አጥንተሽ ነው ተጽፎልሽ አጥንተሽ ነው አዎ እሱ ጽፎልኝ ያው አሁን ግን እየለመደ አንዳንድ ሁለታችሁም በተለያዩ ቋንቋዎች የመስፈን እንግዲህ ታለንት አላችሁ ሁለታችሁም አይደል አንቺም በጣም ብዙ ቋንቋዎች ዘፍኛለሽ አይደል አረብኛ ሱዳንኛ ቻይንኛ ማለት ቱርክኛ አራፍ ግሪ እውነት የህንድ ዘፈን ሶማሊኛ አማርኛ ሱዳንኛ አሁን ወደ አማርኛ ጠቅልዬ ገብቻለሁ አንቺ በቃ ዓለምኛ አጥም አንደኛ አንቺስ ምን ያህል ቋንቋዎች ዘፍኛለሽ አሚን ክለብ ሰሪ ነበር ድሮ ክለብ ሰርቼ አላቅም ኦኬ ክለብ ሰርቼ አላቅም ግን ያው ወደፊት ሰራለሁ ኦኬ ግን እኔ ማለት ዩቲዩብ ላይ የጂጂን ምናምን ስትዘፍኝ ሰምቻለሁ ጂጂ በጣም በፍቅር ነው የምወዳት ፕሮፌሽናሊ ረጅም ጊዜ ክለብ የሰራሽ አይነት ታለንትድ የሆንሽ ጉሮሮ የተገራ ጉሮሮ ነው የሰማሁት እኔ ስለ ጂጂ ካነሳ ነገር ያው የሆነ ነገር ዘፍነሽ ወደ ወጥና እንሄዳለን የቀረ ሀሳብ ከሌለ ስለወጥና እሺ ወጥና ላይ የቀረ ሀሳብ አለ ወጥና ላይ የቀረ ሀሳብ የለም ያው ብቻ ቪዲዮ ላይ የተሳተፉትን ሰዎች ቴንክ ዩ ማለት ፈልጋለሁኝ ጂጂን በጣም ነው የምወዳት በኢትዮጵያ ነው መመስላት ብቻ ሙዚቃዎቿ ይለያሉ ለኔ የትኛውም ከማዳምጠው ሙዚቃ የሷ ሙዚቃዎች ይለዩብኛል በጣም አሚን እንግዲህ አገራችን ውስጥ ብዙ በጣም ታላላቅ አርቲስቶች አሉ በሴትም በወንድም ለሁለታችሁም ይሆን ጥያቄ እንግዲህ ያው ጂጂ እንደምትወጂ ሌላ የምታደንቂው አርቲስት ከወንድ ከሴት አሉ ከወንድ ቴዲ ታደሰ ቴዲ አፍሮ ጸጋዬን ነዋይ ደበበ ብቻ ደስ ይሉኛል ከወንድ ታምራት ደስታ አበበ ተካ ማለት ሁሉንም ከአቅም በላይ ነው የምወዳቸው ሁሉንም ማለት ግን በቃ በጣም የሆነ ነገር የሚያደርገኝ ደግሞ ታምራት ደስታ አበበ ተካ ከሴት አስቴር አወቀ ጂጂ ፍቅር አዲስ ነቃጠ ፍቅር አዲስን መዝፈንሽ አይቀርም ሰምተናል የጂጂን ግን እንበልና ደግሞ ወደ አዲስ ወያንቺን ቪዲዮ ክሊፕ እንሄዳለን እሺ ሁሉንም ዘፈን ወደዋለሁ የቱን ዘፈኛ አላቀም የጂጂን እሺ ልሞክር እኔ መምረጥ እችላለሁ ማድመጥ ብቻ ነው መምረጥ እችላለሁ መራሴ መጣ በቃ አንቺ መረጥ እኔ በጣም እንደዚህ የሚያደርገኝ አድዋ ካህኑ ስፔሻሊ ያ አልበም የሆነ ስምንተኛ ክፍል አካባቢ ነበርኩ ይመስለኝ እሱ አልበም ሲወጣ እና በቃ የሆነ ጠሽ አድርጎኝ ነበር ለሆነ ጊዜ በጣም አንደኛ ነች በእሷ ምርጫ ወይስ በእኛ በራሱ ድምረጡ እናንተ ምንም ችግር የለውም ሁሉንም ትችያቸዋል ባልችለውም ደስ ይለኛል ነው አንተ ምን መረጥክ እኔ አድዋ ብያለሁ ዘፈኑ ታይትሉ ከባድ ስለሆነ ደግሞ ወይ ካህንዬ ወይ ገራገሩ ካህንዬ ይበልጣል ብዬ አስባለሁ
ካህንዬ ይብልላችሁ ወይስ አድዋ? በቃ ባንቺ ምርጫ አንቺ ምረጪ። አድዋ ይሁን። ጂጂ ይሄንን ካየች በጣም ደስ እንደሚላት እርግጠኛ ነኝ። የትኛው ኤምፒ3 ይሻላችኋል? ስለምወዳት ያው እንደሷ ማለት ባልችልም ግን እለዋለሁ። ካህንዬ በቃ ሁለቱንም እሺ። ቴንክ ዩ። በቃላት ድርድር በሙዚቃ ቃና ስሜት ስታብራራ ነፍሴን ስታጣራ አየሁኝ ጥበብ ሰማሁኝ እውቀት ልናገር ልመስክር የዚህን ሰው ክነት ቀልጦ እንደሚበራ ሻማ መብራት በሌለው ከተማ እየቀለጠ በራልኝ እየሞተ አኖረኝ ኢየሱስ ባለዕዳው ነኝ ሕይወት እንዳይሰለቸኝ ሲጨነቅ ሲጠበብልኝ አይተኛም ቀን ከሌት ለደስታዬ ሲዋትት ካህንዬ ነፍሴ አገልጋዬ እንቅልፍ አትተኛም ወይ የነፍሴ አገልጋይ እንቅልፍ አትተኛም ወይ ካህንዬ ነፍሴ አገልጋይ እንቅልፍ አትተኛም ወይ የነፍሴ አገልጋይ እንቅልፍ አትተኛም ወይ። ደግሞ ድምጿን በጣም ይመሳሰላል። ሪስፔክት ጂጂ። በስመ አብ ይገርማል በጣም። ወደ አድዋ እንሂድ ወይንስ በኋላ እንምጣ? እንጓዝ እስቲ። አድዋ ሲሰራ እነ ቶማስ የሚባል ቤዚስት አሜሪካ የሚኖር ትልቅ ባንድ ውስጥ ነው የሚሰራው። ሲነግረኝ አሜሪካ ጂጂ በነበረችበት ሰዓት አብረው ይህን አልበም ሲቀዱ ፕሮዲውስ ያደረጋት እሱ ነው እና እንደ ነገ ከኃይሌ ገሪማ ጋር አብረው ሆኖ የሆነ ኮንሰርት አዘጋጅተው እንደ ነገ ነው። እሷ ትናንትና ጽፋው ምናምንና መድረኩ ላይ ፍሪስታይል መጣ። እስቲ ስለ አድዋ ዘፈን ያለው ሰው ምናምን ሲባል እሷ መድረክ ላይ ወጣ በዜማ ብቻ ቅንብር የሌለው ሰው እምባልቅሶ ምናምን እሪ ተብሎ ከዛ በኋላ ለፊልም ምናምን ኖሚኔት ተደርጎ ዘፈኑ ምናምን ከዛ ወን ቅንብር የተሰራለት እኔ ባያት ፌንት መስራ ይመስለኝ በጣም ስለምወዳት እና የሆነ የምትወደውን ሰው ስታይ የሆነ ራስን እንትን ማለት አትችልም እና ብቻ ማግኘት ፈልጋለሁ። ኒውዮርክ ነች ያለች ተብሏል። እንፈልጋታለን ፈልጓት እንደዚህ አይነት ነገር ማለት እንደውም በጣም እንትን ራሴን ምናምን ኩል ለመጠበቅ ምናምን ተዘጋጅቼ ነበር የሄድኩት ማለት ነው። በጣም ያረ እንደዚህ እንትንም አይደለም ምናምን ብዬ ገብቼ ከፍቅር አዲስ ጋር ማለት በጣም ነበር ሞዳት እና አንድ ቦታ ነው የምንሰራበት ቀን አለና ስገባ እንዳላያቱኝ የሆነ 2 ቀን 3 ቀን ታየኛለችና እንደማያውቃት ሰው ማለት የለችም አሉ። እኔ ከፍቅሬ ብዛት ነው እና በቃ ምን ብዬ ነው ማናገራት? ሰላም ነው ማለት ምንድነው ማለት ምናምን እያል ዝም ብዬ ሰላም አስጀ እያለፍኳት ሄዳለሁ ማለት ነው። ነቀልክ ዘፈኛ ይወርድ ጠበቀችኝ ደረጃ ላይ እንዴት እንደደነገጥኩ ልክ እንደ እንትን በቃ እንደ ታላቅ ምናምን ያዛርግች ወዴት ነው የምትሸሽው? ወዴ እኔ ደንግጬ በጣም ኩስ ተሞድ ነው እኮ እኔ እያመለጥኩ ነው ምናምን አልኩ። እኔ በቃ እሷም ያው በጣም እንደምትወደኝ ነው እሷም የማውቀው እኔ ለብዙም ሰው ትላለች ብዙ ፕሮሚስም ነው የምታደርገውና እኔ እድለኛ ነኝ ማለት ነው። እኔም እድለኛ ሆናለሁ እንግዲህ ዛሬ እየሰማው ነበር የፍቅር አዲስን ዘፈን እየሰማው ነበርና ስትዘፍን እኔ የሚገርመኝ በቃ ኮንፊደንሷ ማለት ድምጿ ላይ ኮንፊደንስ ዜማውን ስትጠቀመው ኮንፊደንስ በደንብ በቃ በኩራት ላይክ እችለዋለሁ ከመቻልም በላይ ነው ምናምን ብላ እንደምትዘፍን በደንብ ድምጿ ላይ ያስታውቃል። እና ላይ ካሁንኛ ስንዘፍን ወይኔ አበላሽዎች ሊሆን ምናምን እዚህ ጋር አይሆን ነገር ልሰብር ይችላል። እሷ ደግሞ ኖ ዜማውን ከሰጠኝ ሰው በላይ አንቀባርሬ ዘፍነዋለሁ እንደምትል ሪስፔክት ፍቅር አዲስ ማለት ነው።
እንደ ሰው ጋለሁ ያልኩ እንደ ሰው ትዝታ ለሰው እንደ ሰው ያነግደኛል ሐሳብ እንደ ሰው ወስዶ ማይመልሰው ነስመና አለበት ወስዶ ማይመልሰው ብታውታቶሰን ወስዶ ማይመልሰው ባፌ ስጫወት ነው ወስዶ ማይመልሰው የሚጎዳት ነፍሴን አሆ የሚጎዳት ነፍሴን አሆ የሚጎዳት ነፍሴን ፍቅር አዲስ ከነ ባለቤቷ ሰምታችሁ ከሆነ በጣም ይጽፋል። ፕሮሚስማ ገብታልኛለች። እውነት ኦኬ። አመሰግናለሁ። ባይሆንም ይነገራል። ምን ችግር አለ? እኛ ፊት ለፊት ነው የምንነጋገረው። በጣም ደስ ይላል። እንደዚህ ድምጼን ስትሰማው ምናምን በጣም ደስ ይላታልና ደግሞ ያንቺን ዘፈን ብታይኝ ብዬ ለራሷ ነው መጎረርላት። ያንቺን ዘፈን ብታይ በቃ ሰው ሁሉ ነው የሚወደኝ። ብታይ ያንቺን ነው በቃ በዘፈነው እኮ ምናምን እላታለሁ። ግልጽነትሽ እኮ ነው የሚገርመኝ ምናምን ትላለች እና ፕሮዲዩስ አደርግሻለሁ ትለኛለች። አቤ ጋር ወስጄ ዜማና ግጥም ይሰጥሻል ምናምን በጣም ነው የምታበረታታኝ። ፍቅርዬ እግዚአብሔር ይባርክሽ፣ እወድሻለሁ። ከነ ልጆችሽ ከነ ባለቤትሽ እግዚአብሔር ረጅም እድሜ ይስጥሽ። እንደው እዚህ ላይ ለመጨመር ያክል ያው የአቤ ዜማዎች በጣም ከባድ ናቸው በጣም እና ብዙ እንደምትለፊ እርግጠኛ ነኝ። ከሱ ጋር ከሰራሽ ማለት ጠበርግፍ ያው ነፍ ነው ያርጎት ነው። አረ ቪዲዮ ጋብዘን እንመለስ አይደለ? ወተናን ታይትሉ ምን ነበር? በድጋሚ አባያ እና ያንቺ አዲሱ ደግሞ ስንት አለብኝ። አረ ስንት አለብን? ሰዓት ራሱ ስንት አለብን? ተመልካቾቻችን ያለነው ኢቢኤስ ሬጌን አፍሪካን ቢ ፕሮግራማችን ላይ ነው። ዛሬ እንግዲህ ሁለት ሴቶች መሀል ባልሆንም ያው ኮቪድ ለው ስላለ ነው እንጂ መሀል እቀመጥ ነበር። ከፍቅርና ከነጻነት ጋር ደስ የሚል ጊዜ እያሳለፍን ነው። ቬሪ ታለንትድ በጣም አቅም ያላቸው አርቲስቶች ለወደፊቱ በጣም ትላልቅ ሙዚቃ አልበሞችን እንደሚያደርሱን የሚገርም ዘፈኖችን ለኢትዮጵያ እንደሚሰጧት እምነት አለን። ዛሬ አብረናችሁ ስለሆነ በጣም ደስተኞች ነን። የፍቅር ስንት አለብን የሚለውን እና ደግሞ የነጻነትን አባያ የሚለውን ቪዲዮ ክሊፖች እንደገናም እዚህ መድረክ ላይ ፐርፎርም ያደርጉልናል። አንድ ላይ አድርገን እናሳያቸዋለን ማለት ነው። ዘና ፈታ በሉባቸው። እኔ በጣም ወዳቸው ዘፈኖች ናቸው። እናንተም እንደሚመቻችሁ እምነት አለን። ተጋበዙልን። ቡም ሻካላካ ኢቢኤስ ሬጌን አፍሪካን ቢት ስንታለብኝ እንኳን ያንተ ነገር ተደርቦብኝ ተው ስንታለብኝ አረ ስንታለብኝ ተው ስንታለብኝ እንኳን ያንተ ነገር ተደርቦብኝ ተው ስንታለብኝ ስነሳ ካላለፍኩት ስራመድ ካልደረስኩ
ኧረ ስንት አለብኝ ተወይ ስንት አለብኝ እንኳን ያንተ ነገር ተደርቦብኝ ተው ስንት አለብኝ ኧረ ስንት አለብኝ ተወይ ስንት አለብኝ እንኳን ያንተ ነገር ተደርቦብኝ ተው ስንት አለብኝ
ቦም ሻካላካ ተመልካቾቻችን ተመልሰን መጥተናል። በሙዚቃዎቹ ዘናፈታ እንዳላችሁ እምነት አለን። በጣም መወዳችሁ እህቶቼ አጠገብ ነኝ ያለሁት። በጣም ተመችቶናል። እኛ እናንተስ ፈታ ብላችኋል? ይመቻችሁ። ወደፊት እንግዲህ በጣም ብዙ ስራዎች እናንተ ጋር እንዳሉ እየነገራችሁ ነው። እስቲ እንደው ጠንከራ ያለ ጥያቄ፣ ሙዚቃ ለእናንተ ለአንቺ ምንድን ነች? እንዴት ትገልጻችኋል? ሙዚቃ ህይወቴ ሙዚቃ ያው እንደ ሙዚቃው ስታዳምጠው የሚሰጥ ፊሊንግ አለ። በሙዚቃ ብዙ ነገር ይደረጋል። እኔ ያው ብዙ ማውራት አልችልም፣ በዝርዝር ማውራት አልችልም። ሙዚቃ ለኔ የሰው ልጅ ሲከፋም ሲደሰትም በሙዚቃ ሪፍሬሽ ያደርጋል እና ሙዚቃ ከሰው ጋር በጣም ቁርኝት ያለው ነገር ነው። እንዴት ብዬ ልግለጽልህ? መንፈሳዊ ነው። አዎ አይደል? ሙዚቃ መንፈሳዊ ነው። በጣም ከፍ ያደርጋል። እውነት ነው። ሰፈፍ ያንሳፋል። አንድ ሳክስፎን ፕሌየር ካልተሳሳትኩኝ ዘሪሁን ወይ ስሙ ፖስት ያደረገው ሁሌ ፖስት ሲያደርግ መንሳፈፍ ቁጥር 1 መንሳፈፍ ቁጥር 2 መንሳፈፍ ቁጥር 3 ያሬድ ግራጁዌት አድርጌ ወጣ ልጅ ነው እና በቃ በጣም ነው የምወደው። ሁሉ ጊዜ ላይክ ሳደርግ ከስር ኮሜንት ማድረገው አብረን ተንሳፈናል እያልኩ ነው እና በቃ የሚገልጸው ስሜት ምንድነው? ስንንሳፈፍ ከእንትና ጋር ከሙላቱ አስተጥቂ ጋር ስንሳፈፍ ያለውን እስቲ ፎቶአችንን ከወደዳችሁት ብሎ ስለ መንሳፈፍ ይገልጻል። የሆነ ገለጻ ማለት ነው እና መንሳፈፍ ነው አይደል? ያው በለው ለኔ አጭር ሙዚቃ ህይወቴ ነው። ቴዲ አፍሮ ማለት ነው። ድሮ ሙዚቃ ህይወቴ ነው ሲሉ እኔ ሳይገባኝ በፊት ህይወቴ መሆኑን ሳላቅ በፊት ምናምን እል ነበር። እውነት ይገርመኝ ነበረ። ልክ አርቲስት ገንዘብ አለው እንዴ ነው የኔ ገንዘብ የኢትዮጵያ ህዝብ ነው ሲባል ሰው ሙድ ይዛል አይደል? ግን ኖ እውነት ትክክል ነው። ምክንያቱም ሰው ካልወደደ ወተን ምንም እኮ ነው ገንዘብ ቢኖር ባይኖር አርቲስት ሆናለሁ ብለህ ከወጣ ሰው ካልወደደ ምንም የአርቲስት ገንዘቡ ሰው ነው፣ ህዝብ ነው። ለኔ ደግሞ ስለ ሙዚቃ ስለጠየቀኝ ህይወቴ ነው ማለት ከሙዚቃ ውጪ ምንም ነገር የለኝም ብዬ እስከምል ድረስ ህይወቴ በሙሉ የተገነባው በሙዚቃ ውስጥ ነው እና ደግሞ እግዚአብሔርን አመሰግናለሁ ስለዛ ደግሞ ሪስፔክት። በጣም ሙዚቀኛ ባትሆን ኖሮ ምን ትሆን ነበር? እኔምት እሺ ወርሳኔ ነሽ ሙዚቀኛ ባልሆን ኖሮ ፕሮግራመር መሆን ይመስለኛል። ኮምፒውተር? አዎ። ኦኬ። አሁንም እንደዛ አይነት ሙድ ላይ ነሽ? አዎ ተምሬያለሁ። አይቲ ነው የተማርኩትኝ። ወደ ሙዚቃ ውስጥ እንደዚህ ዘልቄ ባልገባ ኖሮ በሱ በጣም የሚሄድበት ይመስለኝ ነበረ። ግን ሌላም አለ ጋዜጠኛ። ኦኬ። ዋው። ጋዜጠኛ ብሆን ኢቢኤሶች ጋዜጠኛ ሰምታችኋል፣ ሚዲያዎቹ ላይ ሰምታችኋል። ለምን አጭር ጥያቄ ስለሚጠይቅ እውነት ነው። አጭር ጥያቄ እንደኔ አታረዝሙ። አንቺስ ሙዚቀኛ ሆትም የህግ ሰው ነበር ማለት ነው ወይ? ተምረሻል? ኖ አልጀመርኩም። ማለት ልማር ነበረ። አክቹዋሊ አካውንቲንግ ነው የተማርኩት። አካውንቲንግና ትንሽ ሪሌሽንሺፕ ሳይካትሪስት ነኝ። ትንሽ ጀምሬ የሆነ ሰበብ መንዝ አካባቢ ተምሬ ነው የተውኩት። ግን ኢን ቢትዊን ወይ ሳይካትሪስት ሆነ ነበር ወይ ደግሞ እሳት የራስ ጠበቃ መሆን ይመስለኝ ነበር። ወይ በቃ አደገኛ ጠበቃ መሆን ነበር ማስበው። ዋው። ግን በቃ ቤት አልተፈቀደልኝም። አካውንቲንግ እንማር ነበር የፈቀዱልኝ። ሳይካትሪስት ሰርተሽበታል? አሚን ጨርሰሽው ምናምን? ኖ አልተመረኩም። ምክንያቱም ወደ ሙዚቃ ገባሁኝ። ፕላስ ሌላ ሀገር ነበረ፣ እዛ ሀገር ነበር የምማረው። መጣሁ ወደ ኢትዮጵያ። ወደ ኢትዮጵያ ስመጣ ትምህርቱን ቸው መጣሁ ማለት ነው። ግን ለህይወቴ የሚሆን ለኔና ለጓደኞቼ የሚተርፍ ትልቅ ስንቅ ይዤ ነው የመጣሁት። ከሰው ከፍቅረኛው ጋር ማስታረቅ ማግባባት የራሴ ነው። በእኔም ችግር ሲኖርብኝ ዋን ፎን ኮል አዌይ በቃ ወዲያው አለው። ደስ ይላል። እስቲ ስለ ልጅነት ስለ አስተዳደግ ሁለታችሁ በጣም ደስ የሚል ኢንትረስቲንግ የሆነ የልጅነት ጊዜ ነው የነበራችሁና እስቲ ትንሽ እንጫወት። ተመልካቾችም እንደው ከየት መጡ ብሎ ለሚጠይቀው አንዳንድ ያው በጣም እችላለሁ ምናምን ከየት ነው የመጣው አይነት ነገር ነው። ማን ነኝ ብለህ የምታስበው? ከነጽን ጀምር። እሺ
እኔ የተወለድኩትኝ ሀረር ከተማ ነው። ሐኪም ጋራው ስር ሀረር ቢራ ሰፈር እንወደዋለን ሀረርን። አዎ። ከዛ በኋላ ያደግኩት ግን የስደተኞች ካምፕ ውስጥ ነው። ብዙ ከጦር ሜዳ ተመላሾች የሚኖሩበት ካምፕ አለ፣ መጠለያ ካምፕ የሚባል እዛ ውስጥ ነው ያደግኩትኝ። አስተዳደጌ በጣም ደስ ይላል። እኔ እናቴና አባቴ ብቻ አይደለም ያሳደጉኝ፣ ብዙ እናትና አባቶች ናቸው። በጣም ፍቅር አለ፣ በጣም ደስ የሚል ፍቅር አለ። ሁሉም እህትህ ነው፣ ወንድምህ ነው። እዚህ ጋር ጥፋት ስታጠፋ ብታይ የሚቆጣክ ሌላ የገዛ አባቴ ወይ በደም እኔ አባቴ ማለት ይከብደኛል ብዙ ስለሆኑ የሚቆጣ ተቆጥቶ የሚያሳድግህ እዛኛው ቤት ያለው ሰው ነው እና ደስ የሚል ፍቅር ያለበት አካባቢ ነው። አስተዳደጌ በጣም ደስ ይላል። የሆነ ብቻ ነፃ እንደሆንም በቃ ውሸት እንዳልማር እውነት ብቻ እንድናገር አድርገውኛል። በጣም ነው መወዳቸው። ብዙዎቹ ደግሞ ያው የወታደር ልጆች ናቸው። እኔም የወታደር ልጅ ነኝ። አባቶቻቸውን ጦር ሜዳ የተሰዉ ናቸው። ግን እንደዛ እንዲሰማቸው ሆነው አላደጉም። ሌሎች አባቶች ስላሏቸው ብቻ ደስ በሚል ሁኔታ ነው ያደግኩትኝ። ይሄን ይመስላል። እንደው ካነሳሽው አይቀር ሀሳቡን ለወታደሮች ምን አይነት ፍቅርሽን ግለጭ ብትባይ፣ እኔ በቅድሚያ ያው ትልቅ ክብር እግዚአብሔር አክብርልን፣ ሀገራችንን ስለምጠብቁልን፣ እኛ ሰላም ሆነን እናንተ መስዋዕት ሆናችሁ ትልቅ ፍቅር። አዎ ወታደሮች ያው በደማቸው ነው እኛን እንደዚህ እንድንሆን ያደረጉን፣ ብዙ አባቶቼንም ጨምሮ ማለት ነው። ለነሱ በጣም ትልቅ ክብር አለኝ። ለሀገራቸው ሲሉ የተሰዉትን ጀግና ናቸው። ለኔ በጣም በቃ ጀግኖቼ ናቸው። በተረፈ ደግሞ በዚህ በውትድርና ሙያ ውስጥ ያሉት ሰዎች እግዚአብሔር ይጠብቃችሁ፣ አትሙቱ ማለት ፈልጋለሁ። በቃ ይሄ ነው። ነፂ ያው እንመጣለን ወደ አንቺም። አሁን ያለሽበት ከሙዚቃ ውጪ ያለሽበት የሆነ ስራ አለ አይደል? አዎ። በጎ አድራጎት? አዎ። እስቲ ስለሱ ትንሽ አጫውሽ። ብሪዝ ኢትዮጵያን ኦክሲጅን ይባላል። ለ5 ነው የመሰረት ነው። ዋናው የአይዲያው ባለቤት ሳሚ ነው። ከዛሬ 6 አመት 7 አመት በፊት ሰርተን ነበረ በክላይሜት ቼንጅ ዙሪያ ሙዚቃ ቪዲዮ በአማርኛ በአየር ንብረት ለውጥ ዙሪያ የሚመጡትን ጉዳቶች ለመቀነስ አዌርነስ ላይ የሚሰራ አሶሲዬሽን ነው። ቪዲዮ ሰርተናል። ሌሎች ነገሮች ላይም እየተንቀሳቀስን ነው። የቢኢኦ መስራች ነኝ። ብሪዝ ኢትዮጵያን ኦክሲጅን። በጣም ደስ ይላል። በጣም ደስ ይላል። ከሙዚቃ ውጭ ያለው ምን እዛ ውስጥ አሁን ምን አይነት ተግባራቶች አሉ? ላይ ካሁን እንደነገርኩ እኛ አርቲስቶች እንደመሆናችን መጠን ብዙ አርቲስቶችን አሳትፈን አባል አድርገን አዌርነስ መፍጠር ነው እና በጣም ትልቅ የሆነ ደግሞ መናገር ማልችለው እዚህ ጋር አይዲያ አለ በሀገር ደረጃ ሊሰራ የሚችል እሱም አለ። ግን ዋና የኛ አርቲስቶች ትኩረታችን አዌርነስ ላይ ነው። የአየር ንብረት ለውጥ ያው ያመጣ ያለውን ነገር አይታችኋል ሚዲያ ላይም፣ እሱ ላይ ነው አተኩረን የምንሰራው። ይሄ ነው። አንቺስ እንዴት ነው ስለ ልጅነት እስቲ? 7ኛ ነው ተወልጄ ያደግኩት መርካቶ 7ኛ አውቶቡስ ተራ እየተባለ በሚጠራው ሰፈር። ለዛ ነው ቀልጣፋ ያልኩት። አዎ አይ አንደኞች ናቸው በጣም ሰዓት የሚለው ምን ማድረግ አይቻልም። በቃ ችለው ነው የምትመጣው። እኛ እንደዚህ ነን። እኔ መቼኝ ሰፈር ነው በጣም የምወደው ሰፈር። አዎ በጣም ብዙ አርቲስቶች የወጡበት በጣም እና ለማየሁ ደመቀን የመሳሰሉ ገጣሚያን ደራሲያን የወጡበት ሰፈር ነው። እዛ ሰፈር ልጅ ነኝ። በቃ ሙዚቃ ምንም እዛ ሰፈር እየሰማው ምናምን ከዛ ነው ያደግኩት። ሌላ የተለየ ነገር ምለው ነገር የለም። ግን በጣም ነው ጠንካራ ያደረገኝ ሰፈሩ። ብዙ ነገር እያወቅክ እንድትሄድ እንድታድግ ብዙ ቻሌንጅ እያየህ ነው የምታድገው እና ከሰዎችም ላይ ከራስህም ላይ የምታያቸው ቻሌንጆች በህይወት እንደ ሴት ልጅ ምን አይነት ሰው ሆነ መውጣት እንዳለብህ ትማርበታለህ። ወይ ትባክናለህ ወይ ደግሞ በጣም ጠንካራ ትሆናለህና እንዳልባከንኩኝ ተስፋ አደርጋለሁኝ። ሰፈሬም ልጆች አጋጣሚ መድረክ ላይም ሆኜ ምናምን ሲያዩኝ ረጅም አመት ሆኖኛል ከዛ ሰፈር ከወጣው። ግን
ሲያዩኝ በጣም ነው ፍቅር የሚሰጡኝ፣ በጣም ነው ድጋፍ የሚሆኑኝ፣ ብርታት የሚሆኑኝ። እወዳችኋለሁ የሰፈሬ ልጆች፣ ትናፍቁኛላችሁ በጣም። ነፂ ፕሮግራማችን እንግዲህ ወደ መጨረሻው ሰዓት እየደረስን ነው። ከምስጋናና ከምናምን በፊት ከአድናቆት በፊት አድዋ አለብሽ። ኦፍ ኮርስ አዎ አድዋም ብላልን። እሺ የሰው ልጅ ክቡር ሰው መሆን ክቡር ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቶ የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ካጥንት ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር ትመስክር ትናገር አድዋ ትናገር ሀገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር በድል እኖራለሁ ይኸው በቀን 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 ደሞ መከራውን ያን ሁሉ ሰቀቀን አድዋ ዛሬ ናት አድዋ ትላንት መቼ ተነሱና የወዳደቁት ምስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁኝ ወገኖች። አይበቃም? ከባድ ነው ከባድ ነው ከባድ ነው። ምስክር ተደርጎ ይደመጥ ትንፋሼ ላሳየኸኝ ክብር ይሰማ ምላሼ እስኪ ማኝ ልሁን ላሳብ ደራሼ እስኪ ማኝ ልሁን ላሳብ ደራሼ ሰላሜ ልበልሃ ደስታዬ ልበልሃ ኩራቴ ልበልሃ እምነቴ ልበልሃ ሕይወቴ ልበልሃ የፍቅር እህል ውሃ አምናና ካቻምና አዳማጭ አጥቼ አላወራም ነበር የሆዴን አውጥቼ ያለፈው ዝምታ አይኖርም ዘንድሮ አንተ ሰተኸኛል የልብህን ጆሮ እመነኝ 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 ምንጊዜም ያንተው ነኝ እመነኝ ምንጊዜም ያንተው ነኝ ባይኔ እንደው ባይኔ 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 ፍቅር አየሁ ባይኔ ባይኔ ኧረ ባይኔ 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 መውደድ አየሁ ባይኔ ባይኔ ኧረ ባይኔ 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 ፍቅር አየሁ ባይኔ። ኮንሰርት አደረግና በቃ ዛሬ እንደውም ኢንተርቪው ይውጣና በቃ ዘፈን ብቻ እንቀጥልልን። አንተም ከቀጠልክ አለ ይገርማል። ባይ ዘ ወይ በሁለቱም ዘፈኖች አሁን በአድዋም በዚህኛውም በፍቅር አዲስ ዘፈን ካሜራማኖቹ ሲሉ ሲመሰሉ ተመልካቾቻችን ያለነው ኢቢኤስ ሬጌን አፍሪካን ቢት ፕሮግራማችን ሲሆን ፕሮግራማችን ሳምንት 2 ሳምንት 3 ሳምንት 4 ሳምንት ቢሆን ከእናንተ ጋር አይደብርም። ጨዋታ ይችላሉ። በዛ ላይ ድምጻቸው የሚገርም ነው። የህይወት ታሪካቸው ነፍ ነው። ግን ለሌሎች ፕሮግራሞች እናስተርፍላቸውና ሌላ ቦታ ሄዳችሁ የምታወሩት ነገር እንዲኖር ማለት ነውና እኔ በጣም ደስ ብሎኛል። እናንተም እንድትዝናናችሁበት እምነት አለን። የሁለቱንም አዳዲስ ስራዎቻቸውን ጋብዘን
እንለያያለን ማለት ነው። ማመስገን ቀረ የምትሉት ሀሳብ ካለ በቃ በዚሁ እናርግና እንዝጋው ማለት ነው። እናንተው ተሰናብታችሁ እኔ ከዚሁ ቻው ብያለሁ። ወዳችኋለሁ። በሚቀጥለው ሳምንት እስክንገናኝ ለኢትዮጵያ አንድ ፍቅር፣ አንድነት እናንተ ሀሳባችሁን ገልጻችሁ ማመስገን እንፈልገው በመጀመሪያ ልዑል እግዚአብሔርን የረዳኝን እንደዚህ እንደሆነ ድንግል ማርያምን ማመስገን እንፈልጋለሁ። በተረፈ አህመድን፣ አቡዲን፣ አብርሃም ኪዳኔን፣ ሰለሞን ኃይለ ማርያም እንዲሁም እውነት ፊልም ፕሮዳክሽን ሁሉንም ክሩ ብቻ አብሮኝ የነበሩትን ሁሉ በተቀባይነትም በምንም ሀሳብ በመስጠት ጓደኞቼ፣ ቤተሰቦቼ ሁሉንም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ አብራችሁኝ ስለነበራችሁ ማለት ፈልጋለሁ። ከዛ በተረፈ ደግሞ እንደውም ለመጀመሪያ ጊዜ ነው ምልክ ዛሬ አንተ ጋር ኢንተርቪው እንዳለኝ እያወራው ነበር ማታ ስራ ቦታና ቶሎ መሄድ አለብኝ ነገ ብሩክ ጋር ቀጠሮ አለኝ ምናምን እያልኩ ስለ አንድ ኤላ ቢዩቲ ሳሎን ኤንድ ስፓ እኔ ነኝ ብሩክ ጋር ሄደሽማ ሜካፕ ሰርቺ ፋም ማረግሽ ብላ ያው ኤላ ቢዩቲ እንደዚህ አሳምራኛለች። አመሰግናለሁ ኤላ አረኛን ማሳምሪን። በተረፈ ስለጋበዝከኝ ፕሮግራም ላይ በጣም ማመሰግነው ብሩክ። በጣም ነው ማመሰግናለሁ እውነት ከልቤ ነዚህ። እሺ በመጀመሪያ ፈጣሪ አምላክ ይመስገን፣ እሱን ማመስገን ፈልጋለሁ። ሁሌም አመሰግነዋለሁ። በመቀጠል ስራዎቼ ላይ የተሳተፉ ሰዎችን በሙሉ አመሰግናለሁኝ። እናቴን በጣም አመሰግናለሁ። የብሉ ፍሌም ኢንተርቴይንመንት ባለቤት ዮኒ በጣም ነው ማመሰግነው። የዋሊያስ ፋን ክለብ ሙሉ ክሩ በጣም ነው ማመሰግናችሁ። አባያ ሙዚቃ ላይ የተሳተፋችሁት ልጆች ሁላችሁንም አመሰግናለሁኝ። እዚህኛውም ቪዲዮ ላይ የተሳተፋችሁትን ሁላችሁንም አመሰግናለሁ። ያው ስም መጥራት ይከብዳል፣ ሁሉንም ጠርታ አትችልምና በሙሉ ቴንኪዩ። በጣም እንዲሁም ለደብረ ብርሃን ነዋሪዎች በጠቅላላ ኦኬ በጣም የተባበሩኝ ቪዲዮ ላይ ኦናይስ እዛ ነው የተቀረጸው። ለሁለታችሁም በቃ ማክሲመም ምኞቴ በቃ ትልቅ ሆኖ ምናምን ማየት የእናንተን ምርጥ አልበሞች መስማት የነ ጂጂ የነ ፍቅር አዲስ ምትኮች ሆናችሁ መስማት ምኞቴ ያርግልኝ። አመሰግናለሁ። በድግ አንተም ሰከንድ በማር ላይ ኢትዮጵያ ውስጥ እንደመጣው ከባድ ነው። አርጎኛል ፍቅርህ ምን ነው ወጣገባ እንዳበደ ወጣገባ እንከሌት መውደድ አርጎኝ እንዳረሳ ስቅማ አይል ሆይ አስረ ሳነሳ ወይ ወጥቶልኝ ፍቅር ከሰው አልግባባ ሆነልኝ ስራዬ እንደ ወጣገባ ሁሉም ድንግር ወጣገባ እያራደ ወጣገባ አርጎኛል ፍቅርህ ምን ነው ወጣገባ እንዳበደ ወጣገባ ሁሉም ድንግር
ውለታለና አንተዬ አንተዬ የኔ ማረግ አንተዬ አንተዬ የወይን ሐረግ አቤት ወዴት እንጂ እንዲያው ወጣ ገባ ያላንተማ ልቤ ማዘልቆ ሊገባ እየደጋገምኩ